ኤርሜላ እንግዲህ ቪዲዮ ለቃለች ማለት ነው። ወዶቼ አይታችኋል ብዬ አስባለሁ። በእርግጥ ዛሬ ትንሽ ያስናናል እውነት ለመናገር ያው እንግዲህ በጎረምሳ ተከባ ማለት ነው። ራቁታን ነበረች ሙሉ ለሙሉ ምንድን ነው ግብኝት ክፍለ ጊዜ ነበረ ታውቃላችሁ። እና ዛሬ እንግዲህ ፕራንክ ነው አብርሽ ሊያረጉት የሞከሩት፣ ግን አብርሽ ነቃ ማለት ነው። አብሮሽ ነቃ ባይዘዊ ማለት ምንም አልደነገጥ። ሄርሜላ ሄርሜላ በቃ የኔ ፍቅር የኔ ውድ ማለት ብቻ ነው ቀረ፣ እሱ ብቻ ነው ቀረ ጋይስ። እና ውድድርም ነበረ። ውድድርም እንግዲህ እንደውም ጎበስ ናት ጋይስ። አንቺ እናንተ ሄርሜላ ጎበስ ናት በነገራችን ላይ። እና ኤንዌስ እንደዚህ ፈታ ብትሉ እኮ ምንም አይደለም፣ ግን መሳሳ መላላጥ ይሄ ያሎኔ ነገር ሲሰሩ ብቻ ነው ተመቃወመው። ለማንኛውም እኔ ነገሩ ድራማ ነው ሲጀምር። ኤንዌስ ዛሬ እንግዲህ ፕራንክ ነው ያደረገችው ማለት ነው። ወዶቼ ቪዲዮን ከወደዳችሁ እንዴት ነው ላይክ አድርጉ፣ እሺ ላይክ አድርጉ። አይከፈልበትም ብያለሁ እኮ። የሚያስከፍልም ከሆነ ችግር የለም ይከፍላችኋል እያንዳንዳችሁ። እና እንግዲህ ፕራንክ ነው ያደረገችው። ዋና ውስጥ ገብታ እንግዲህ እንደ ተጸመ ምንድን ነው እንደ ራሷን እንደ ሳተች ነገር ነው። እና ለማንኛውም ፕራንኩ አልተሳካም፣ ምንም ነገር አልተሳካም። ሄርሜላዬ ማለት ነው። እና ግን አይከብድም ወይ እንደዚህ ራቁት ሆኖ ሚዲያ ላይ አይከብድም? እኔ ቆንጆ አሁን እንግዲህ ቲክቶክ ላይ ነው ራስሽ የምታይና ለምንድን ነው ግን ራስሽን ማለት ራስሽ ለራስሽ ሆነ ክብር ማሰጪ? አዎ የዋና ልብስ ነው የለበሹ፣ ግን እንደዚህ ሚዲያ ላይ ወጣት ነሽ፣ ብዙ ነገር ይጠብቅሻል፣ ብዙ ላይፍ ይኖርሻል። እና እንደዚህ መገላለጥ እኔ አላቅም። ለምንድን ነው የምትሰደቢ? ስድቡ ሳይበቃሽም ወይ ማለት አሁን እናንተ በፕራንክ ብትመጡ በጨዋታ ብትመጡ ቪዲዮ ይታይላችኋል፣ ጓደኞች ጋር መስራት ትችላላችሁ። ይሄናል ግን ራሳችሁን ለሚዲያ አሳልፋችሁ የሚሰጡበት ማለት ሰው ሁሌ በቃ ስለ እናንተ እንዲያወራ ነው የምትፈልጉ። በእርግጥ እኔ እንዳልኳችሁ ነው። እኔ ዩቱብ ባይኖረኝ ስለ እናንተ ማወራበት አንድም ጊዜ አላባክንም። እና እኛ ለራሳችን ጥቅም ብለን ነው አስተያየት የምንሰጠው። እንደዛም ደግሞ ወደ ራሳችሁ ትመለሳላችሁ ብለን ነው እንጂ ስራ አጥተን አይደለም። ይሄም ስራ ስለሆነ ነው በነገራችን ላይ። እና በተለይ አንቺ ሄርሜላ የምትባይ ይሄ አያ ነው፣ አብሮሽ ማለት አያ ነው፣ ወንድ አያ ነው በነገራችን ላይ ምንም አይደለም። ሴት ግን ተጽዕኖ ጋይስ፣ በጣም ከባድ ነው ሴት ልጅና እንደዚህ ባትሆኝ ማለት አሁን ራቁትሽ ነበርሽ። በተለይ ከውሃ ውስጥ ሲያወጡሽ ራቁትሽን ነበርሽ። እንደውም አብረሽ የሸፈነሽ ነበር ማለት ነው። አብረሽ ልማድ አለው በነገራችን ላይ ልማድ አለውና ሽፍን አደረጋትና ጡተን ስጫናት ነበር። ልብ ጡት ስጋ ነው በጌታ ዩት እስቲ በእናታችሁ ማለት ጣቱ ኦኬ ወደ ልብ ሊጠጋ ልብም እዛ አይደለም በነገራችን ላይ። እና ጡታን ጫን ሲያረጋት ነበር። እና ሰውዬ የግብኝት ክፍለ ዘመን ነበረ አጠቃላይ ማለት ነው። እና ለራስሽ ክብር ቢኖር ቤተሰብ ይኖርሻል፣ ወንድም እህት ሊኖርሻል። እንዴት እኔ አላቅም የእውነት በተለይ ወንድም ቢኖርሽ ታላቅ ወንድም ቢኖርሽ እንደዚህ ትሆናለሽ ብዬ አላስብም። እንግዲህ እነሱ ተመካክሮ ሊሆን ይችላል አላቅም። ታላቅ ወንድም ቢኖርሽ መቼም ክብርሽ ነው የሚበልጠው። የተሰደብሽ ነው ለራስሽ ክብር ትሰጪ ነበር። ከምንም በላይ ሴትነት የሚባል ነገር አለ። ሊቆጭሽ ይችላል ይሄ የምታረጊው ነገር ኦኬ አይኖ ለብር ነው። ራስሽን ግን እንደ ሀብታም ነው የምትቆጥሪ። ግን ምንም ዜሮ ነው ብዬ ነው ማስበውና አብርሽ ለይወልታል። ለቤተሰብ ክብር ቢኖር ኖሮ አባቱ እንደዚህ በሚዲያ የመጣ ይመለስ ነበረ። እውነት ለመናገር ምንም ድራማ ቢሆን ለቤተሰብ ክብር ሰጥቶት ቤተሰቤ በእኔ ምክንያት መሰደብ የለበትም ብሎ ይመለስ ነበረ። ገባችሁ አይደለና? በጣም ከባድ ነው። ወንድሙ በዛ እያለቀሰ ነው። ኤፍሬም የሚባል ልጅ ኤፍሬም በነገራችን ላይ ንግግሩ አንዳንዴ ደስ ይለኛል። በተለይ የሚናገረው ነገሮች ቆፍተነት ትልም ወይ ምናምን የሚለው ነገር ደስ ይለኛል። ከዛ ውጭ ግን ሁላችሁም ውሸታም ናችሁ ማለት ነው። ያላቅም ውሸታም ናቸው አጠቃላይ። እና በተለይ ሄርሜላ እንደ አንድ ሴት ማለት ነው ራስሽን ብቻ ማለት ለራስሽን ሆነ ክብር ብትሰጪ ለቤተሰብሽ ሁሉም ነገር ይመጣል ይጠፋል። ከምንም በላይ ደግሞ ራቁትሽ እንደዚህ ሆነሽ ሚዲያ ላይ
ቪዲዮ መስራት ማለት ለነገ ሊቆጭሽ ይችላል። መቼም ትወልጃለሽ ምናምን እና ባትጃጃሉ አሪፍ ነው ብዬ አስባለሁ። ወዳቸው